በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ አቡ አንዴ ልጅሽ አባት ማን ነው ሲልሽ አባት ሞቷል በይ እየነገርኩሽ ነው። አባት በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም። እንዲመጣ አልፈልግም። ነበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄ ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። አሁን ሰፖርት ማድረግ አልችልም ነው። በጣም በተደጋጋሚ እንዴት 10,000 ብር ይፈረድብኛል፣ እንዴት 5,000 ብር ይፈረድብኛል እያለ ነው ሶሻል ሚዲያ እየወጣ ያለው ርዕስ እያደረገን ያለው። ስለዚህ በዚህ ጉዳይ እንዲወጣ አልፈልግም። ልጁንም ከልክየው አይደለም፣ ሰፖርት ያደረገው አሁን ነው። እየረዳው ነው ብሎ ቢናገርም ከዚህ ቀደም አሁን ነው 25,000 ብር አስገባ ብዬ የነገርኩሽ አሁን ነው። ስለዚህ እኔ የሱን 5,000 ብር አልፈልግም። ልጁም አይመጣበትም አይደርስበትም። ለልጄ አባትም እናትም ሆኜ አሳድጋለሁ። እኔ ግን ከምንም በላይ ለሰው ልጅ ሰላም ነው የሚያስፈልገው። እኔ ሰላም ነው የምፈልገው። ቤተሰቤንም እኔንም ልጄንም ሰላም ነው የምፈልገው። ልጄ ተረጋግቶ በተረጋጋ ቤተሰብ ውስጥ ትምህርቱን እንዲማር ነው የምፈልገው። በቃ 20 ጊዜ እየመጣ እየሄደ አደባባይ እያወራ ምናምን ልጄን ሰፖርት እያደረገውም አልነበረም። በቃ እስካሁንም ሰፖርት እንዳላደረገው ነው የማውቀው። ምክንያቱም በሰራው ገንዘብ ነው እኔ እናቱ በሰራውት በቀረጸው ቪዲዮ ነው ያገኘው። ስለዚህ እኔ ከዚህ በኋላ አያስፈልገኝም የሱ እርዳታ። እኔ ልጄን አሳድጋለሁ። በቃ የሚያስማማን ነገር ይሄ ከሆነ ወደ ህግ ሂጂና ይሄንን አስጠፊ ምናምን የምትለውን ራስህ ሂድና ልጁን ከዚህ በኋላ አላይም ብለህ ፈርመህ አስገባ። ከዛም በኋላ እኔም አስገባለሁ። ከዛሬ 18 ዓመት መታ ተከስና ምን ታደርጋለች መሰለሽ? ተገባና ይሄን ልጅ እንደዚህ ተፈርዶበት ሳይከፍለኝ ብላ ዘፍዝፋ ልታመጣ ነው። ዲቦራ ስለማውቃት አንተ ነገ ላይ ያለ ምንድነው ማትከፍለው? ራስህ እኮ ዩቲዩብ ቪዲዮ እኔ ከፍላ ለልጁ አባት እኔ አልከፍልም አላልኩም። አቡዬ አልከፍልም እኮ አላልኩም። አሁን መፍትሄው ምን መሰለክ? አሁን ላይ ካልፈቀደልኝ ተናገርኩኝ። ከአስራ ምናምን ዓመት በኋላ አንተ ነህ ተለማኝ የምትሆነው ልጅ ግን እንድታይ ገባህ አይደል? አሁን ላይ አንተ ለምነህ ካልተሰጠክም ልጅ ጋር ማየት አልተፈቀደልክም። ግን ለልጄ ደሜ ነው ለልጄ ይረዳለሁ ብለህ ካላ በወር 5,000 እስከ 18 ዓመቱ ሳትል በየወሩ 5,000 በአካውንቱ አስገባ። ከዛም በኋላ ለዛ ምትልኩኝ የራሱን የዜጋ አካውንት ሰጣለሁ፣ በዛ ታስገባለህ። እኔ ልጄን አሳድጋለሁ። በቃ የራሱን አካውንት ታውቃለህ። ችግር የለውም። ለልጄ አንቺ አዳምጪ። ገንዘቡን ነው የምትፈልጊው ዲቦራ። ለምን አታምኚም? የኔ እናት እንዴ ለልጁ አባት እንደሆኑ ከፈለግሽ አባት ገንዘብ አይሆንም። ይሄ ልክ ነው እንዴ አቡ? አንተም እኮ ገንዘብ አልሰጥም ለማለት አይደለም። ገንዘቡን የማያስገባ ከሆነ አትከሺውን በፍርድ ቤት በየወሩ 5,000 እሱም ምን ከሷለሁ። ልጄ አጠገብ አይድረስ፣ እኔ አጠገብ አይድረስ። ሶሻል ሚዲያ ወጥቶ ስሜን አያንሳ። ቤተሰቤን የተከበረውን ቤተሰብ ስሜን እያጠፋ ነው። የተከበረውን ቤተሰብ ስሜን እያጠፋ ነው። የተከበረውን ቤተሰቤን እንዴ እንዲህ አይነት አባት ነው ተብሎ እንዴት ነው ወደ ልጅ የሚቀርበው? ልንገርሽ እሱ ደግሞ እሺ በዚሁ ዝም ብለን ከዘጋ ነው ከአመታት በኋላ ተጠራቅሞበታል ብላ ትከሰኛለች እኮ ነው የሚለው። አትከስህም። ያው ቪዲዮውን አንድ ወረቀት አቡ አንድ ወረቀት ነው። ይኸው በአንቺ ፊት አንድ ወረቀት ናት። እኔ ክሱን አንስቻለሁ በሽማግሌ ይሁን ብላ እዛች ፍርድ ቤት አንድ ወረቀት ማስገባት ብቻ ልብ ካላት አስገብታ ታሳያችሁ ለእናንተ። እሱን አይደለም የምፈልገው። እሷ ገንዘቡን ትፈልጋለች፣ የኔን አባትነት አይፈልግም። ይሄ ደግሞ ልክ አይደለም። ልብ ካለች ይችላል። አንድ ወረቀት ጽፎ ማስገባት አንድ ወረቀት። ጀግና ከሆንሽ አንድ ወረቀት እኔ በፍርድ ቤት የሚሆነው ይቅርና በሽማግሌ እንደሆን አርጌዋለሁ ብለሽ ይችን አስገቢ። እኔ ሀቡ ቃል ለምድር ለስማ መቤቴን ነው 5,000 አልሰራማ። በዚህ ህዝብ ፊት በወር 5,000 ብር አስገባለሁ። እሷ ብቻ ታስገባ ይችን ወረቀት ሂዳ ታስገባ። እስኪ ልብ ካላት አታስገባም። ይሄንን አታረጉም። ለደህንነታቸው በደህንነታቸው አንድ ነገር ቢፈጠር ተጠያቂ አንድ ቀን ደርሼባቸው አላውቅም። እናትና ልጅ የራሳቸው ችግር ስላለባቸው ነው እንጂ እኔ አንድ ቀን ደርሼባቸው አላውቅም። ፍርድ ቤት ሆነ በፍርድ ቤት ሆነ ችግር ስላለብን በቃ ዝም ብለህ ፍርድ ቤት ወረቀት ብታስገባ ባታስገባ እሷ አንተ 5,000 መስጠት ካልቀረ አቡዬ ቅዳ አልኩህ ሪከርድ አድርግ እያልኩ ጊዜ
ልንገርሽ እመቤቴ ምስክሬን ነው የምልሽ። ቃል ለምንድን ለስማ የምሰራውን እኔ ነኝ የማውቀው። ለልጄ መኖር እፈልጋለሁ። አሁንም አባት ነው መሆን ገንዘብ አይደለም መሆን እፈልገው አባት ነው። አባት ውስጥ አባትነትም ገንዘብም አለ አልኩ እኮ። እምቢ አለች። ምን እናድርግ? አባትነትህን አልፈልግም ልጄን ማቴ አንተ አትድረስብኝ። አባትነትን አልፈልግም ካለች ገንዘቤን ትተው። አባትነቱን አልፈልግም ካለች ገንዘቤን ትተው። ግን ገንዘቡንም አልፈልግም ማለች እኮ 5 አልፈልግም ካንተ ትፈልጋለች። ባትፈልግ ታስገባ። ገንዘቡን ካልፈለገች ይኸው ገንዘቡን ካልፈለገች እሷ ታስገባ። እኔ ግን ለልጅ አስቀምጣለሁ። ነገ ስለሚያንተ ሰጣለሁ አስገባለት። ኔቨር ግን ገንዘብ ትፈልጋለች ዲቦራ። ግን መቼም አባት ልጅ አባት አያስፈልገውም ብለሽ ነው የምታምኚው? መቼም ለምን መሰለሽ እኔ ወለድ ነው እኮ አንቺ በጣም ጀግና ጠንካራ እናት ብቻዋን ስላሳደገችሽ ያንቺ ልጅ እኔም ደግሞ እስካሁን ማሳድግ ያለ ጠይቆኝም አያውቅም። የአባትነት ልነግርሽ ነው ሀቡ። የሆነ ጊዜ ተገናኝተው ነበር አይደል ሀቡዬ? አንዴ የሆነ ጊዜ ተገናኝተው ነበረ። አሁን ተነስቶ ብትጠይቂ አባት ኬት ነው ብትይው ሲስተር ጋ ነው የሚልሽ። ገባሽ? ምንም የአባትነት ነገር ያሳየው ነገር የለም። ምን ብሎሃል ብትይ ሳይክል እገዛልሃለሁ ብሎኛል። እንቲ ገዛሽ የእህትሽ ባል ሲያድግ የእህትሽ ባል እንደሆነ ለሱ የእናቱ እህት ባል እንደሆነ እንጂ አባቱ እንዳልሆነ ሲያቅ ወይንም አሁን የመሰረትሽው ትዳር እንጀራ አባት አቡዬ ለወደፊቱ እኮ አልኩሽ፣ ለወደፊቱ እሱ ጥያቄ ያምጣ እንጂ ልጄ ጥያቄ ያምጣ እንጂ እኔ መልስ አላጣለትም። አለኝ ማስረጃ፣ እዚህ አደባባይ ያልወጡ ማስረጃዎች ሁሉ አሉኝ። ለልጄ እኔ መልስ አላጣም። ሲቀጥል እንደሞትኩም ንገሪው ብሎኛል። እንደሞተም መናገር እችላለሁ እኮ ንገሪው። የሞተበት ካልፈቀድሽልኝ ነው ያለው ማሬ። አሁን እንዳየው ካልፈቀድሽልኝ እንደሞትኩም አልፈቀድኩም። እሺ ልጅሽ ለምን አልፈቀድሽልኝ? ልጅሽ ለምን አልፈቀድሽ? እነግረዋለሁ። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጄም ግልጽ ሆኜ እነግረዋለሁ። እማይል አይደለም ዛሬ ትላንትና በብቸኝነቴ በ2 ወሩ ገና ከወለድኩት በ2 ወሩ ተረድቶኛል። ልጄ አጫውቶኛል፣ እንባዬን አብሶልኛል። እሺ ልጅሽ አሁን መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ፣ አሁን ልጅሽ ኦልሬዲ እኔ ሲያየኝ ይጓጓል፣ ያቅፈኛል፣ ወደ እኔ ሮጦ ይመጣል ብሏል። አይዶን እውነት ይሁን አይሁን እናንተን ወንድ ባየ ቁጥር ነው የሚዘለው እሱ ላይ ብቻ አይደለም ብለዋል ማዘርሽ። እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ የቁም መጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገር እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ይሄ አይደል? እንዲህ አትፈልጊ። ያው የመጨረሻ ውሳኔዋን በ30 ሺህ ህዝብ ፊት አሳውቃለች። አልፈልግም አባትነትህን፣ ልጄም አይፈልግህም፣ እኔ እናቱ በቀዋለሁ፣ ብቻዬን አሳድገዋለሁ፣ ገንዘብህንም አልፈልግም፣ አባትነትህንም አልፈልግም ብላ እቅጩን ካሽ ሰታካለች። ምን ትፈልጋለህ ብኛ? አቡዬ የኔ እናት አሁን አዳምጪኝ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ተይው፣ ለልጅ የማስበውን ተይው። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማቃት ነው ዲቦራን። ሌላው እኔ የምጨቃጨቅ ስለሷ አይደለም። ስለማቃት ምናምን የምውልበትን የምተኛበትን ሁሉ ነገር እርምጃ አንተ ጫማዬ ላይ ነህ እንዴ ተለጠፈ? ማስበው ስለ አባት ነው። ይኸውልሽ የኔ እናት እኔ ልንገርሽ የአባትነትን ፍቅር አጥቼ ያደግኩ ሰው ነኝ። አንቺም ያለ አባት ነው ያደግሽው። ምናልባት ምን እንደምትፈልገው እናውቃለን አይደለ?
ልጁን እያሳደግኩ ያለሁት እኔ። አቡዬ ልንገርሽ፣ አንድ ነገር ለምን ነው ፈልገው አንድ ነገር አለ አትክሰልተው አለችክ እኮ ስማኝ፣ ነገ ብር የልጁን ቀለብ አልከፍልም አለ ካልኩኝ ይኸው ወይ እዚህ ጋር ሪከርድ አድርግ። ህዝብ ይፍረደኝ አለች እኮ ነገ ፍርድ ቤት ሄጄ እንዴ ከህዝብ በላይ ምን አለ? 30,000 ህዝብ አለ እዚህ ጋር ሪከርድ አድርግ። ርዕስ ነው የምትፈልገው አይደል? እስከዛሬ ኦዲዮ የሰው አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬን ሰጠችኛ አመጣሁት አምጥቼው ቪዲዮ ፖስትቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ስፖስተው የዛኔ ጥል ይመጣል አይደል? እኔ ተነጋገርን አልፈልግም ማለች አያት ማለት እሺ። ከዚህ በኋላ እኮ በህይወት የለህም ምንም ይሁን ምንም በህይወቱ የለህም። አዳምጪ እንዲቦራ ማለት መፍትሄ እንደምትፈልገው ቀዱኛ ወንድም መፍትሄ አይደለም። ሪካርዱን አስቀምጣለሁ የዛሬ ወራትም ሆነ ዓመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለባን ካልቆረጠ ብላ ከከሰሰችህ ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። ሪካርድ አድርጋለች። ይኸው ቃሌ ያገባሁልክ እንደማልከስክ ደግሜ ቃሌ አንተም አጠገቤ አትድረስ። ልጄም አይፈልግም እኔም አልፈልግም 5,000 ብርክንም አልፈልግም አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪከርድ አድርገኝ አለችክ። አርግና ሪከርድ አስቀምጥ። እኔም ለልጄም ለቤተሰቤም እፈራሃለሁ። ሪከርድ አርግና አስቀምጥ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያም ምንድን ነው ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ ቆይ አንዴ እኔና አንቺ እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቻለሁ ተወኝ። ሶ ሪከርድ አድርግ። ለልጁ ተቆራጭ አታድርግ። ፋጡማ ጉል አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናትን እያወራን አሁን በህዝብ ፊት ቢኒያም ከዓመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከዓመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከዓመታት በኋላ ራሱ ልጅክ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። አይ እሱ ሲጀምር እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነጓደኞችህ አርፈህ ቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኑርበት፣ ልጄን ላሳድግ። አሹ አትግባ፣ በመሃል ውጣ። ሀቡዬ እሺ፣ እኔ እናት በጣም አመሰግናለሁ። እግዚአብሔር አምላክ ያክብርሽ። ለብዙ ሰው መልስ ጓደኛው ሊያስማማችሁ ፈልጎ መሰለኝ ማሪ እኔ አንድ ነገር ነው የምናገረው ስለ ዲቦራ። እኔ ከዲቦራ ጋር ብዙ ነገር ስለምናወራ ስለዚህ አይደለም ስለ ልጁ ግን ነገ ላይ ልጁ በነገራችን ላይ ጠንካራ ልጅ ከሆነ ኦይ ዲቦራ አድምጪኝ። ስላንቺ አይደለም ማውራው። እኔ አሁን ከሰማሽ እኔ ቪዲዮ ሰርቷል አይደለ? እሱ እኮ ቪዲዮ ሰርቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር ምስሌ ወራ ባይገባ ደስ ይለኛል። እንተዋወቃለን። ሁላችሁም ለገንዘብ ነው አይደለ እንደዚህ የምትራራሩት። ስለዚህ ተውኝ። እኔ ሰላም የአባትነት ቁጥሩ ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴን እንድጠራ ልጅ አንተ ምን ቤት ነህ? አንተ ምን አገባህ? ስለዚህ አባትዬው አልፈልግም አጠገቤ አይድረስ ብሏል። አንተ ምን ብለሃል? የሰማን አይ እህቴ ሰላንቺና ስለ ቢኒያም ኦይ ስለ አንቺና ስለ ቢኒያም ሳይሆን በቃ ያለ ፈቃዷ አሸናፊ በቃ እኔ ከማንም ጋር ማውራት አልፈልግም። ከጓደኞች ጋርም ከአንተ ጋርም መገናኘት ማውራትም አልፈልግም። እሺ አቡዬ ይሄ ነገር የተነሳው ለመሰለች ልንገርሽ። ይኸውልሽ ይሄ ልጅ አባቱማ ይቅር አልል ብሎት ማለት ነው። ዩኒቨርሲቲ አብረን የተማርነው አዲስ አበባ ዩኒቨርሲቲ። እኛ ሐሙስ ላይ ስንመረቅ እኛ ቅዳሜ ልንመረቅ እሱ ለሰው ታሪክ አይመለከተንም። ስለራስ ልጅ አሁን ልጨርስ ነው። እኔ ልጅ እየተቀሰቀስኩ ነው። ይኸውልሽ እንደው እሱ ለመናገር የፈለገው ልንገርሽ ብዬ ነው። አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡዬ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ
አልናገርም ትላለች። ይሄንን ምላስ እንዴት አድርጋ አቀላጥፋ እኔማ መች ንግግር እችላለሁ? ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴን እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማርና ያለው ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ እንደው ዝም ብለሽ። በጣም ይቅርታ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። 5 ደቂቃ ብቻ 5 ደቂቃ ብቻ እኔ ነፍሰ ከመቼ ነው እንነጋገር። የመጨረሻውን እሱን ስሚው፣ ያንቺን ሰምተናል። የመጨረሻውን እሱን መጨረሻ ላይ ተስማምተን በዚህ ኖ የሰው ታሪክ እንትን የለም። የሰው ታሪክ አይደለም ዲቦራ አዳምጪ። የሰው ታሪኩን አይደለም የእሱን ታሪክ ማስቆም ነው። አያወራም። ስለእናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለመቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገሬ እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው እኔ ልጄን የሆነ ነገር ያደርግ? እሺ ዲቦያ እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ ይሄ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ፣ ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይሄ ሰውዬ ምንድነው ባክግራውንዱ? እንደዚህ አይነት ባክግራውንድ ኖሮ ስለደፈረ አይደል እንደ አደባባይ የወጣው? ፍርድ ቤትስ አንዴ ቆይ ልጨርስ። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንተን ያላለው። ግን አሁን መልስ ፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይሄው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አቡ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሑድ ሲደርስ እሑድ ጠዋት ልጄን ማየት ፈልጋለሁ ማለት ያቅተዋል። ሰበብ ነው ይሄ። ለምን አትልም አንተ? እሑድ ጠዋት ልጄን ማየት ፈልጋለሁ አላለም። እሑድ ጠዋት አይደለም አቡ፣ እሑድ ጠዋት አይደለም። እሑድ ጠዋት ልንገርሽ አቡዬ፣ እሑድ ጠዋት አዳምጪ። እሑድ ጠዋት ለምን ልጄን ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ልንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩኝ ነው። አዳምጪ። ሃይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሑድ እሑድ። ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሑድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሑድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነስተው ቸርች ነው። አንቺ አሁን እንደው እስኪ ቃል ለምድር ለሰማይ አሁን ናቲን እሑድ ትሰጭኛለሽ? ቸርች ሳትሄጂ ሁሌ ከቤተክርስቲያን ታሪቀዋለሽ እሰጥ ነበር። አሁን ግን የለም እኮ አንተ ኦልሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ አሰጭኝ። እሺ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪካርድ የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም ግን አስቀምጥ። እሺ ተጀምር ትማር። እዚህ ጋር ምለሽ ተናገሪ እስኪ። በሂጂበት እስኪ ልብ ካለሽ በደንብ ነው ምልበት፣ በደንብ ነው የሚሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደሱ አይመጣም። እኔም 5000ውን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ በቃ።
ሰላም ስለምፈልግ አጠገቤ እንዳይደርስ። ለማንኛውም በልጄ አይመለከትም። አልናገርም ይያዝልኝ። ፋጡማ ጉል ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋትቼ አላውቅም። ተናገር መፍትሽ አካለ ተቃጥሽ አካለ እንደዚህ አይነት ሰው እየወነጀለሽ ነው ባይዘው። እኔ ከሰው ጋር ጣልቼ አላውቅም። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ራሴን ሰው እያከበርኩ ምን ነው ሰው ልጁ እያከበርኩ ምን ነው ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር አልሰማሁም። አስተኮሰቻት እንደዚህ በእንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችሽን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ። እንዴ እያስተኮሰቻት እኮ ነው። እየሰሙ ነው። ስለእናቴ አታውራ። ምን ነገርሽን አትናገሪ። ስለእናቴ አታውራ። ራስን ተናገሪ። አላወራሁም። ስለእናቴ አላለችም። አልተናገረችም። ስለእናቴ አታውራ። ስለእናቴ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? እየነገረችሽ አይደለም እንዴ? እየነገረችሽ እኮ ነው። እንደዚህ በይ እንደዚህ በይ እያለችሽ ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትህም። አንድ ነገር ልንገርሽ፣ አይመለከትህም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። መፍትሄ ያገኘ ሪካርድ ያስቀረ ሪካርድ አድርገሃል። አቡዬ ይደግምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብላ ብርን አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መታ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝም፣ ስለዚህ እስከዛሬ ያልከፈለኝ ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በእኔ ገንዘብ ለመስራት ትሞክራለች። አይ ነው ይህን የማታደርጊ ከሆነ አንዴ የሚታደርጊ ሪከርድ አደርጋለሁ። ይቅርታ አድርጉልኝ። አላረኩት ሳወራ ስለማይሰማ ነው። አንዴ ላርግሽ። እሺ ለልጄም ለእኔ ቪዲዮ ቅረጽ። ኮመንቱን ልዝጋላችሁና ንጹህ ሆኖ እንድታረግሽ አድርግ። ሚውት አድርግ እናንተ። እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም አጠገብ እኔም አጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ፣ የፈለኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤም አጠገብ እንዳደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በዩ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ።
ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚታርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚታርጊ ላውራ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ አይቀላቀል ድምጽሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ። ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። አሁን ዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት፣ እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን፣ አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ላይ እልህ ተያይዛችሁ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ ያሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቃቀቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታ ባላደርግ ኖሮ ማለት ነው እኔ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም። ምንም፣ ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ
የሆነ ምክንያት ነበር። ምንም ፐርፐዝ የለኝም ሀቡ። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ ሀቡ አንዴ እኔም ፌመስ ሆነ መምጣት ነው የምትለው ሀቡ። አንዴ ንገርሽ ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኘሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1000 ቪው የኔ ቪዲዮ ታውቃለች። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የወጣሁት። ፌመስ ለመሆን አይደለም የወጣሁት። ስለ ፌመስ አታውሪ። በላቢ ነው ማገኘው። አንድ ነገር ልንገርህ በእናትህ። እኔ ሁለታችሁም ታላቅ ነኝ፣ ልንገራችሁ። አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልጅህን ልትቀርብ ይገባ ነበር። 5000 አይደለም 10000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ እና ግን ብታይ ስላለባቸው አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አለ ልማልልሽ አቡዬ ልማልልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳላት ዜሮ ባይዘው ዲቦራ አሁን እኮ ይኸውልህ እሷ እውነቷን ነው እንድንል ነው እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር እስኪ ልንገርሽ ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣሁ ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀው በሚዲያ። ስለዚህ እኔና እሷ ከልጄ ጋር ያለው ለመማሪያ አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ የዲኤንኤ ውጤት ሲወጣ ለዲቦራና ለቤተሰቦቿ ምን ላድርግ ስል ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረኩኝ ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኬ ነው 7000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም። የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በገዝቼ ሲሄድ ከሷ 3000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ሁሉ ዩቲዩብ ላይ መፖስት ነው የሚፈልገው ሰው አይደለም። እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይሄንን አይደለም መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረ። እንደውም እዩሃ ሚዲያ ራሱ እሷ ያለችኝ ማለት እዩሃ ሚዲያን አናግረውና በሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ላይክ እኔ አሁን ወጣሁ በዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? እዩሃ ሚዲያን አናግረው ማዘርን ይቅርታ ስጠይቃት በዩሃ ሚዲያ አላልሽም? ወይ በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን እንደዛ ለማለት ነው ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ ነው ውሸታም ነኝ በቃ አላለ እሺ ነው ውሸታም ነኝ አላለችም አሉሽ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽ ናቲዬን ቪዲዮ ሰራው ማለት ነው አዳምጪ። ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት ባለጌ ነገር ስላሰራ አላሳየሁት ተሸክሚው ስንሄድ አባቴ በለኝ ምናምን ቪዲዮ ሰራው